አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሎሚ ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን ያልኩኝ ደስ የሚል ድራማ እንግዲህ ምሳሌ ክፍል 66 እና 67 በጣም በሚገርም ሁኔታ እንግዲህ ተወዳጁ ድራማ ቅድስቴና ብሩኬ ወደ ደስታ እየሄዱ ነው ያሉት እንግዲህ ማለት ነው። ግን ደግሞ በጣም በሚገርም ሁኔታ ያለው በነ ካሌብና በነ ማህሌት ምክንያት በጣም እየተደረገ ባለው ሁኔታ እንግዲህ ችግሩ እየከፋ ቢሄድም እነሱ ደግሞ መድብሌ በኔ ተማመኑ እኔ ያለሁ ጀግና ወንድምህ ይለዋል። መካከል እንግዲህ ስልኩ ይጮሃል። ስልኩ ድንገት ሲጮህ ኧረ የኔ ወሬ ትተኸው ስልኩን ብታንሳው የተሻለ ነው ቢለውም እንግዲህ ታሬ ነው በማለት እንግዲህ ማህሌትን ይዣታለሁ ማህሌት እጅ ገብታለች ሲለው እንግዲህ መድብል ደግሞ እንግዲህ የማህሌት መያዝ እንግዲህ የተሻለ ክፍያ እሰጥሃለሁ በማለት ብድግ ይላል። ግን ደግሞ ብሩኬ በዚህ ላይ ተከትየህ መሄድ እንጂ ብቻህን ልሰድ ፈቃደኛ አልሆንም። አንድ ችግር ቢፈጠርስ እንትን ስለመያዝ ቢሆን ይሄ ነገር አስበዋል። እየተሰራ ያለው ነገር ምን እንደው ገብቶሃል ቢለውም ብሩኬን አልሰማም አሻፈሬ በማለት መድብል ከልኳ ሳልወስዳትማ ቆይ አሳያታለሁ መድብል መሆኔን እያለ መድብል እየዛተ እንግዲህ ቀጥ ብሎ ይወጣል። እንዲሁም ብሩኬ እጅግ በጣም ተነጋግሮት የነሱ ስራ እንግዲህ አንተን ወጥመድ ለማስገባት ነው አንዱን ወንድሜን በማለት እንግዲህ በዚህ መካከል እያለ ብለህ እኮ ዝና የነበረበትን ቦታ እኔ ተተካሁበት ወይ በማለት እንግዲህ ሲመጣ ሌላ ችግር ሳይፈጠር ፍታኝ፣ ከማንም ጋር አይደለም ትግል የጀመርከው ከዝና ጋር አይደለም ከካሌብ ጋር መሆኑን እወቀው ብትለው እኔ መድብል መሆኔን ወቂው ካሌብ ምንም አይደለም ለኔ ምሳሌን ምንና ምን ብታስብ ይዞ ውስጥ አስብሽባት በማለት ካሌብ እጅ ውስጥ ገብታለች። ስለዚህ ያንተን ምሳሌን ማንም ሊያድናት አይችልም በማለት ጀግንነቷን ልታሳይ ብትሞክርም ግን ደግሞ ሳልፈልግ ወይም እጄን እንዳነሳ ሳላስባት አስገድድኝ በማለት እንግዲህ ጠበቃውን ማዳን ከፈለግ እኔን ብቻ ፍታኝ፣ ከአንቺ የሚያስበልጠው ይመስልሻሉ በማለት ለማንኛውም ከእኔ የማይረባውን ያንን ጠበቃውን አስበልጦ እንደሚያይ አላስብም። እኔ እኮ የተሻልኩ ማህሌትና ማህሌት ነኝ ትለዋለች። ግን መድብል ደግሞ እጁ በመግባቷ እጅግ በጣም ድንቅ ብሎት እንዲሁም የራሱን የሆነ እንትን ይላል። እዚህ ጋር ደግሞ ካሌብ ተብዬው በእግሩ አይሄድም እንዴ? ግን ሁሉ ጊዜ የምናየው በተሽከርካሪ እንትን ብቻ ነው፣ በአራት እግር ወንበር ማለት ነው ተነስቶ ሲሄድ ብናየው ጥሩ ነው። ካሌብ ተብዬው ከጉራ ለየት ብሎ ደግሞ ማለት ነው ስንመለከተው እንግዲህ ስልኩ ሲደወል በጣም በሚገርም ሁኔታ ስልኩን አንስቶ ይህንን ድምፅ የረሳሁ አይመስለኝም ሲለው ዙርባቤን ህንዴ ሲለው ወይም መድብል እሆናለሁ ሲለው እንግዲህ ከብዙ ዓመታት ውጭ እንግዲህ ድምፅህን ሰማለሁ እያስቤ አላውቅም። ለማንኛውም አንተ ጠላቴ እንጂ ጓዳ አይደለህም በማለት እንግዲህ በፍጥነት ትለቀዋል ሲለው ትዕዛዝ እንግዲህ ያስተላልፋል። ማዘዝ ሳይሆን ግድጃ ነው ሲለው ኦኬ ልብህ ግን አልተቀየረችም ሲለው በምንም ልትጠፋ አትችልም፣ ግን ደግሞ የሆነ ድምፅ ላሰማህ በማለት የወይዘሮ ማህሌትን ማለት ነው ባትቸኩል የተሻለ ነው። መቸኩሉ ምንም ሊያደርግ አይችልም። እንዲሁም እንግዲህ ማህሌትን በማለት አድነኝ እንግዲህ ሊገለኝ ነው አድነኝ በማለት ታዲያ ምን ትፈልጊያለሽ? እኔ ምን አገባኝ በማለት እንግዲህ ቆርጥ አድርጎላታል።
ማህሌት አይደለም ሌላም ብትሆኝ አይመለከተኝም። አንቺ ተራ አይደለሽ እንዴ? ለማንኛውም በአንቺ አስፈራርተው የሚፈልጉት ሊያገኙ አይደለም። ተወራርደን እንጂ ከሱ አስበልጠህ እንዳማትለቀው ደግሞ እኔም አውቃለሁ። ለማንኛውም እንደራደርበት መረጃዎች ሙሉ ስላለኝ ሲለው ለማንኛው ኦኬ እኔ ጋር ለመምዘዝ ከሆነ ልክ እንደዝና ለማንኛውም መድብል ሁሉም እስከ መጨረሻው እንደሚያበቃ ብቻ ነው የምፈልገው ሲለው እንግዲህ በደንብ ታውቃለህ እንዴት መሆን እንዳለ ዳይመንዱ ነው አለ ብትሸጠውማ እኔም አንተ ጋር ልከራከር ነበር እንዳልሸጥከው ማውቃለህ ይለዋል። ለማንኛውም ሁሉንም ልስጥህና ጠበቃውን ልቀቀው ይለዋል። እኛንም እስከ መጨረሻው እንድትሆን እፈልጋለሁ። አሁን ላይ የምፈልገው ሰላም ነው በማለት መድብል ይስማማል ማለት ነው። እንዲህ ታዲያ መተህ ለምን አንደራደርም ሲለው እዚህ ላይ ያለንበት ባለመግባባት ከምንፋጅ በመግባባት ግን ይሁን ሲል ድፍረትህ በጣም ወደዋለሁ። እንዳንተ አይነትም ሰው እንደኔ አይነትም ሆነ ያስደንቀኛል እያለ እንግዲህ ከሌባ ሆኖም አድናቆትን ይገልጽለታል። ለበልብል ሰብሰብ ብለው እንግዲህ ምግባችንን በደንብ ከበላን በኋላ በጣም የምነግራችሁ ነገር አለ። ምግቡን እንግዲህ ባርኩትና እንብራው፣ ከዛ በኋላ ግን የምነግራችሁ ነገር አለ ሲል እንግዲህ ኦኬ በማለት ሁላቸውም ምግባቸው ላይ ይመገባሉ። ቤት ያፈራውን እስኪ እንግዲህ እያሉ እየተጎራረሱ ምናምን ደስ በሚል ሁኔታ ማለት ነው ቤተሰባዊነት በቃው ሊፈታ ነው ሲል ማለት ምን ማለት ፈልገህ ነው? ግን ደግሞ ምን እየሆነና ምን አይነት መደራደሪያ እንዳቀረብክለት ሊገባኝ አልችልም ሲለው እንግዲህ አንተ ምንድን ነው እንደዚህ የምትሆነው? በእኔና በካሌብ ውስጥ ማንም እንዲገባብን አንፈልግም። እኔ እናሱ ብቻ እንጨርሰዋለን ብዬ ነበረ ሲለው በምን ነው የተስማማማችሁናም በማለት ሲያቀርቡለት እኔ የሚፈልገውን መረጃና የሚፈልገውን እቃ ሰጠዋለሁ በማለት ምንም የሰላም አልመሰለኝም በማለት ሞገሴ ግራ ገባው። ግን በጣም የሚገርማችሁ ነገር በታሪኩ ብቻ እኔን ብቻ ማጥፋት አይፈልግም። ለማንኛውም ዳይመንድ በሚሊዮን ነው ስለው አብሬ በምሰራበት ሰዓት እንግዲህ በጣም የሚገርም ሁኔታ እንግዲህ ወይም እንግዲህ ቀኝ እጁ ነበር ተበላሽቶበትም የሚያውቅ ነገር የለም ሲለው አሁን እሱ ጋር ልትሰራ አስበህ መቼም አይደለም ሲለው ለማንኛውም አውዶ ሳልሆነ በስተቀር እንደዚህ ያደርግም ሲለው ለማንኛውም እኛ ሰርጉን ለመደገስ ቦታ ማግኘታችን አይደለም፣ ለሰርጉ ዝግጅታችሁን ፈጠን አድርጉት በማለት ቅድስቴ በጣም ደስ ይላታል ማለት ነው። ምክንያቱም ያሰበችውና ያለመችው ነገር ሊሰካ ስለሆነ ማለት ነው። እና ዳጣ እንግዲህ ኤዱዬን ጊዜ ልትሆን በተዘጋጀችበት ዳጣዬ ደግሞ ቆሌዋን ገፈፈችው ማለት ነው። ኦኬ ለማንኛውም በዚህ ቤተሰብ ለአስከፊ ነገሮች ካደረግሽ ግን መቼም ቢሆን መቼም አልፋታሽም ብላት ኤዱዬ ካሁን በኋላ አልሳሳትም ትላለች። እና ዳጣ ደግሞ ጠጋ ብላ የደስታ እንግዲህ ጭፈራው ደራ እናድርገዋ በማለት ይቀጥላሉ። እንዲሁም ፏ አድርገው እንግዲህ መድብል ሞገሴ ብሩኬን ጋብዘውታል። እናም ባክህ ሳይገባ እንግዲህ ማስከራ ስለመዱት ብላ በአደባባይ እንዳትወጣብን በማለት ጠበቃው ወጥቶ እንግዲህ ደስታቸውን እያጣጣሙ ይገኛሉ። እንግዲህ መድብል ጠበቃውን አስወጥቶታል። ጀግንነት ይሏችኋል፣ እንደዚህ ነው። እዚህ ጋር ብሩኬ በጣም በሚገርም ሁኔታ ሚዜዎቹ አንድ ወንድሙ፣ አንዱ ጠበቃው፣ አንዱ ደግሞ ያው ሞገሴ ዋው! እነሱ አስባችሁታል? ወንድምና ጓደኛችሁ ሚዜ ሆኖ ስትዳሩ እንዴት ደስ ይላል! ዋው ዋው ዋው! በጣም ደስ ይላል ማለት ነው። እንደዚህ ነው ወዳል ብሩኬ ከሙሽራው ይልቅ ሙሽራ የመሰልከው እኮ አንተ ነህ እያለ መድብልን ይቀልድበታል ብሩኬ ማለት ነው። እውነትም የአንተ መቼ ይሆን መድብል አሳስቦኛል። እኔ የምጓጓለት አንዱ የመድብልን ሰርግ ማየት ነው ሲለው የምርህን ነው አደል ሲለው
ሞገስ ከመቼ ወዲህ ነው እንደምትቀልደው? መድብል እኮ መቼም ተናግሮ አያውቅም። እኔም ለወንድሙ አንድ ቀን አውርቶኝ አያውቅም። ግልጽ እኮ አይደለም። የዋዛ መሰለህ እንደዚህ ሲለው ልታውጣጣኝ አስበህ ነው አይደል ሲለው እንግዲህ ኧረ እኔ እንደዛ አይደለም ሰሞኑን ብቻ እንጂ ትንሽ እኮ አበዛዝተሃል እያወራህ ይመስለኛል ሲለው ጠበቃ ተብዬው አንገቱን ደፍቶ እንግዲህ በሉላ ላይ የሰራውን ስራ እያሰበ አንገቱን ደፍቷል። በጣም የሚገርመው ነገር አፍረህ ነው እንዴት ሲንገረን ሲለው ብቻችን ስንሆን እያለ ይቀልዳል። ማንኛውም እኛ እንውጣላችሁ እናንተ ሚስጥራችሁን ጨርሱ ሲል ይሄንኛውም ቆዝሟል ማለት ነው ጠበቃው። እና ጠበቃው እንግዲህ እያሰበ ባለበት የሚዜን ከርፋፋ ተው በሉት በአካፋ ይባላል። ቤተሰቦችህ ምንም አይሆኑም፣ እኔ ከፈለግ ነገ ሸኛቸዋለሁ ሲለው ስደት በድጋሚ እያለው ሊቢያ ሳይሆን ሀገር ውስጥ ነው እኮ ምን አስበህ ነው? መጨናነቅ አስፈላጊ አይደለም በማለት እንግዲህ ሞገሴ በራሱ ሳያንሰው በቤተሰቦቹም ላይ ችግር አመጣ አይገርምም ሲለው በልጆችም ሆነ በእኔ ላይ ድጋሚ አታይንም ብላኛለች ሲለው እንግዲህ አሁን እኮ በድሮ ስራ ሳይሆን እየተሰደድክ ያለው በአዲሱ ነው አይደል? ስለዚህ ተው ቀይረው እያለ እንግዲህ የድሮ ስራዬ ነው አሁን እያሳድደኝ ያለው እኮ በማለት እንግዲህ ወደኋላ አትመለስ ቤት ለመስራት ወደፊት እንጂ ወደኋላ አይኬድም። እባክህ ሙዳችን አትቀይረው ደስ በሚል እናሳልፈው በማለት እንግዲህ ይቅርታ ይጠይቃል ጠበቃው። ወደ አዲስ እንደዚሁ ለብሰን እስኪ ሴቶቹ ይውን በማለት ሞገሴ ነው ቸኮላችሁ ይላሉ። ጠበቃውን ግን አይመለከተንም እናንተን ነው በማለት ይቀልዳሉ ማለት ነው። ኤዴን አንዴ ትህትና እያለ ይቀልድበታል። በትላልቅ ሰርጎች መሀል ትናንሽ ሰርጎች እንዳሉ አታውቅም እንዴ? በዚህ አጋጣሚ አንዷን ጠብሳለህ ሲለው እዚህና መድብል እንግዲህ ደስ በሚል ጭፈራ ብሩኬን ፈታ አድርገውታል። ሙሽራው ማሪ ሙሽራይ በሚለው ቅድስት አምሮባትና ተውባ ከሚዜዎች ጋር ከነዶላ ጋር ፈታ ብላ ስትመጣ የኔ ማር እጅግ በጣም እኮ አምሮብሻል ተውበሻል እያለ እንግዲህ አንተም እኮ አምሮብሃል ስትለው ኧረ እኛ ሳንኖር እያለን የተደናነቃችሁ ሳንኖር ምን ልትሆኑ ነው? ኧረ እባካችሁ እያሉ እንግዲህ አለም ዛሬ ነው ዛሬ አሳገዳው በማለት እጅግ በጣም ደስ የሚል እንግዲህ ዳጣዬ የድራማው ድምቀት ነች። በነገራችን ላይ ሞገስና ዳጣ እጅግ በጣም እንግዲህ መድብል በጣም ድምቅ ያሉ አድማቂዎች ናቸው እና ቅድስትና ብሩኮ ከብዙ ልፋትና እንግዲህ ከብዙ ጭንቀት በኋላ ተሞሽረዋል። ደስ በሚል ሁኔታ እንግዲህ በተለይ በወንድምና በጓደኛ ሚዜነት ሞገስም እንደዛው ከሚስቱ ጋር በጎን እየጨፈረ በጎን ደግሞ ከሙሽራይቱ ጋር እንግዲህ በጣም ደስ የሚለው አንዳንድ ጊዜ ያስባችሁታል። ብዙ መጥፎ ነገሮች ያልፋል ግን ከዛ በኋላ ደስታ እንዳለ ያሳያል። ይሄ ድራማ ብዙ ነገሮችን ያስተምራል። በነገራችን ላይ እጅግ በጣም እንግዲህ አስቀያሚ ነገሮችን አሳልፈዋል። ግን እዚህ ጋር እኔ ቅር ያለኛው የምሳሌ ነገር ነው። ሀዋይቢ ምሳሌ ደግሞ ከመሀል ሆና አበባ እየበተነች ምናምን ባያት ደስ ይለኛል። ግን መድብል ከዛም በላይ ጀግና ማለት ይቻላል። ከሚባለው በላይ ጀግና ነው። እውነት ለመናገር ለወንድሙ ደስታ ሲል ለወንድሙ በጣም ብዙ ነገሮችን አድርጓል። ከሚባለው በላይ ማለት ነው። እንደዚህ አይነት ወንድም መከታ ሲኖራችሁ በጣም ደስ ይላል። ወንድሞቻችንን እድሜና ጤና ሰጣቸው። እንግዲህ የምንደሰት አላህ ያድርገን ሁላችንን ውድ ቤተሰቦቼ። ካሌብ እንግዲህ በእንትን ዝላልነት ነው ያለ። ካሌብ ስለ ዝና ብዙ ነገሮችን አሁንም ያወራል ማለት ነው። ስለ ታሬ በጣም አሁንም ካሌብ እንግዲህ ወሬውን ቀጥሏል። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታት። ውድ ሀገሬ ልጆች ውድ ነገር እና ጥሩ ነገር እንዲሁም ተመልካችን የሚስብ ለማቅረብ እንሞክራለን። ትንሽ ጊዜ ግን ጠብቁን። እስከዛው ግን በምንለቀው ነገር ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት አስተያየት በማድረግ አበረታቱን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ላገራችሁ። ዳገሬ ፍሬ